የህወሓት ከፍተኛ ወታደራዊ አዛዦችና ፖለቲካዊ አመራሮች የድሮን ኢላማ ውስጥ ገብተዋል። 2 ዓመት ሙሉ በድሮን ሲከታተሉን ነበር እያሉ ነው ደብረጽዮን ገብረ ሚካኤል። ባለሰማያዊ ጓንቱ ደጺ 2 ዓመት ሙሉ በድሮን ሲከታተሉን ነበር ሲሉ ዛሬ በይፋ ተናግረዋል። የአርሚ 22 አዛዡ ደግሞ ብልጽግናን እንደ አጼ ኃይለ ሥላሴና እንደ ደርግ መንግስት ደምስሰን እናስወግደዋለን የሚል ፉከራ ሲያሰማ ተደምጧል። ከወዲያ ከአማራ ክልል የተሰማው ደግሞ ጉድ የሚያስብል ነው። አንድ የምዕራባውያን ሚዲያ ዘጋቢ በድብቅ አማራ ክልል ገብቶ የፎቶ ሀተታና ዘገባ ይዞ በመውጣት በክልሉ ጦርነት የተደበቁ ሚስጥሮችን በዓለም አይን ፊት አጋልጧል። ይህ አንድ አፍታ ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። ዋና ዋናዎቹን በማስቀደም እንጀምራለን። የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች በድሮን ኢላማ ውስጥ ገብተዋል። የመቀሌን አየር ስትዞሩ ላይ የምታድረው ድሮን በብልጽግና ላይ ጦርነት ያወጁትን የህወሓት አመራሮችን መውጫ መግቢያ እንዳሳጣቻቸው ደብረጽዮን በገዛ አንደበታቸው አረጋግጠዋል። የህወሓቱ ሊቀመንበር ደብረጽዮን አዲስ በሰጡት የወቅታዊ ሁኔታ ማብራሪያ እናስወግደዋለን ያሉት ብልጽግና በድሮን እየተከታተላቸው እንደሆነ በይፋ ተናግረዋል። የአርሚው አዛዥ በበኩላቸው ብልጽግናን እንደ ደርግ እንደ አጼ ኃይለ ሥላሴና አጼ ሚኒሊክ መንግስታት ሁሉ እናስወግደዋለን የሚል አደገኛ ንግግርን አድርጓል። በቀዳሚነት በዝርዝር የምናስደምጣችሁ ዘገባችን ነው። አንድ የምዕራባውያን ሚዲያ ዘጋቢ ወደ አማራ ክልል በድብቅ በመጓዝ ያዘጋጀውን ዘገባ በዛሬው ዕለት ይፋ አድርጓል። ጋዜጠኛው የፋኖ ታጣቂዎችን ያነጋገረም ሲሆን በክልሉ እየተፈጸሙ ነው ያላቸውን የመብት ጥሰቶችንም አጋልጧል። የክልሉ መንግስት በበኩሉ በርካታ የምስራቅ ጎጃም አካባቢዎችን ከፋኖ እያጸዳው ነው ብሏል። መከላከያ ሰራዊት በበኩሉ እጃቸው እየተቆረጠ ነው የሚል ማብራሪያን ሰጥቷል። ሌላኛው ዘገባችን ነው። ኢራን ጠንካራ አቋሟን እያሰማች ነው። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ የመከፈቱ ጉዳይ የሚወሰነው አሜሪካ ከቴህራን የቀረቡላትን ቅድመ ሁኔታዎች ሙሉ በሙሉ ስትቀበል ነው ብሏል። የአገሪቱ የውጭ ጉዳይ ሚኒስቴር በበኩላቸው ሆርሙዝን በተመለከተ ከኦማን ጋር የሚደረገው ድርድር እየተጠናቀቀ ቢሆንም የስምምነት ወሽመጡ ይከፈታል ማለት ግን አይደለም ብለዋል። እነዚህንና ሌሎች መረጃዎችን አጠናቅረናል። አስቀድማችሁ ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናመራለን። ብልጽግናን እንደ አጼ ኃይለ ሥላሴና እንደ ደርግ መንግስት እናስወግደዋለን እንገረስሰዋለን ሲሉ አንድ ከፍተኛ የህወሓት ጀነራል ተናገሩ። ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ባለፉት 2 ዓመታት ከፍተኛ የድሮን ክትትልና ቅኝት ሲደረግብን ነበር በማለት ተደምጠዋል። በራያ ቀጠና አሁንም ሰፊ ወታደራዊ እንቅስቃሴ በሁለቱም ኃይሎች በኩል እየተደረገ ነው። የመቀሌን አየር ስትዞር ውላ የምታድረው ድሮን በብልጽግና ላይ ጦርነት ያወጁትን የህወሓት አመራሮችን መግቢያ እንዳሳጣቸው ራሳቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት ተናግሯል። ሊቀመንበሩ በዛሬው ዕለት ባሰራጩት አዲስ ማብራሪያቸው እናስወግደዋለን ያሉትን ብልጽግናን በድሮን እየተከታተለን ነው ሲሉ ከሷል። አንድ የቡድኑ ከፍተኛ ወታደራዊ አዛዥ በበኩላቸው ከአጼ ሚኒሊክ እስከ አጼ ኃይለ ሥላሴ ኋላም ደርግን እንደገረሰስ ነው ሁሉ ብልጽግናንም እናስወግደዋለን የሚል ዛቻ ሲያሰማ ተሰምቷል። ወታደራዊ አዛዡ ጥቃት ለመጀመር ጦራችን በሙሉ ዝግጅት ላይ ይገኛል ያለም ሲሆን አይቀሬው ጦርነት ፊሽካ ሊነፋ ቀናት እየተጠበቀ ስለመሆኑም ማረጋገጫውን ሰጥቷል። በመቀሌ አየር ላይ የምትዞረው ድሮን የህወሓት አመራሮችን መውጫ መግቢያ አሳጥታለች። የብልጽግና ድሮን መግቢያ መውጫ አሳጥቶናል፣ 1 ዓመት በሰቀቀን ቆይተናል፣ ከዚህ በኋላ መደበቅ አንችልም፣ አሁን ብልጽግናን ፊት ለፊት እንገጥመዋለን ሲሉ ደብረጽዮን ተደምጠዋል። የህወሓት ልሳን የሆነው ወይን ያሰራጨው አዲስ ቪዲዮ ላይ ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች ላይ ሰፋ ያለ ማብራሪያ ሲሰጡ ተደምጠዋል። በተለይ ካለፈው 1 ዓመት ወዲህ በድሮን ከላይ ወደ ታች እያዩን ነው የሚሉት ደብረጽዮን በምድር በሰማይ ተከበን መቀጠል አንችልም ሲሉ ተደምጧል። ብልጽግና የደርግን እምቢ ላለ ሰው ጥይት አጉርሰው በሚለው አካሄድ ተከትሎ ጦር ሊያዘምትብን ከበባ ፈጽሞብናል ያሉት ደብረጽዮን ከድሮን እስከ ምድራዊ ኃይል በሁሉም አቅጣጫ ከበባ ተፈጽሞብናል፣ ባለፉት 4 ዓመታት ዋጋ ከፍለናል፣ አሁን ግን ይበቃል፣ እንገጥማለን የሚል ቃል አቅርበዋል። ከዚህ በኋላ ፊት ለፊት እንገጥማለን ሲሉም በመቃብሩ ላይ እንቆማለን ካሉት ብልጽግና ጋር ጦርነት ውስጥ መገባቱ አይቀሬ ስለመሆኑ ተናግረዋል። ከዚህ በኋላ የብልጽግና ስርዓት በምን አግባብ ብንለምነው በኃይል ከማንበርከክ ውጪ ለሰላማዊ ድርድር
ለድርድር ዝግጁ አይደለም፣ ይህንንም አውቀናል ሲሉም ወንጅሏል። ከዚህ በኋላ በሰላም የሚቋጭ ነገር እንደሌለ ቁርጡ ታውቋል የሚሉት ሊቀመንበሩ ዲፕሎማቲክ ማህበረሰቡን በተደጋጋሚ ደጅ ብንጠናም ፊቱን አዙሮብናል ሲሉም ወንጅለዋል። የአፍሪካ ህብረት እንዲሁም የምዕራባውያን ሀገራት ችግሮችን በሰላማዊ መንገድ ለመፍታት ጫና እንዲፈጥሩ ጠይቀን የሰጡን ምላሽ ተጨባጭ ለውጥ አላመጣም ይላሉ። ከዚህ በኋላ እንደ ህዝብ በከበባ ውስጥ መቀጠል ስለማንችል ፊት ለፊት ገጥመን ህልውናችንን በኃይል እናረጋግጣለንም ብለዋል። ለዚህም የታጠቀው ኃይላችን ብልጽግናን ለማስወገድ ከመቼውም ጊዜ በላይ ቋምጦ ትዕዛዝ እስከሚሰጠው ብቻ እየጠበቀ ነው ሲሉ ተደምጧል። በሌላ በኩል አንድ የቡድኑ ከፍተኛ ወታደራዊ አዛዥ ከአጼ ሚኒሊክ እስከ አጼ ኃይለሥላሴ እንዲሁም ደርግን እንደገረሰስ ነው ሁሉ ብልጽግናንም እናስወግደዋለን የሚል ዛቻ ሲያሰማ በዚያው መድረክ ላይ ተደምጧል። ወታደራዊ አዛዡ ጥቃት ለመጀመር ጦራቸው በሙሉ ዝግጅት ላይ ይገኛልም ብሏል። መቀሌ ዙሪያ የሰፈረው አርሚ 22 አዛዡ ገብረ እግዚአብሔር ገብረ ሰላማ ሰራዊታችን ብልጽግናን ለማስወገድ በተጠንቀቅ ቆሟል ያለ ሲሆን ከዚህ በኋላ ድል ሳናደርግ ጀምረን የምንተወው ጠላት የለንም ሲልም በይፋ ተናግሯል። በዚሁ መድረክ ላይ ንግግር ያደረጉት የቡድኑ ወታደራዊ ቃል አቀባይ ገብረ አዴት በበኩላቸው የጽምዶ ትብብር ከፍተኛ ደረጃ ላይ ደርሷል በማለት ተደምጧል። የጽምዶ ዋና ዓላማ ቡድናቸው አስቀድሞ ያወጀው ጦርነት ላይ ተባብሮ ብልጽግናን ማስወገድ እንደሆነም ሲናገር ተሰምቷል። ህወሓት ራሱ ቀድሞ በለኮሰው ጦርነት የአብይ አስተዳደር ሊወጋኝ አዲስ ወታደራዊ እንቅስቃሴ እያደረገ ነው ሲል በወታደራዊ ቃል አቀባዩ በኩል ከሷል። ገብረ በዛሬው ማብራሪያቸው ጦራቸው የትግራይን ህልውና ለማስጠበቅ በሙሉ ዝግጁነት ላይ እንደሚገኝ ይፋ አድርጓል። የጽምዶን ትብብር ተገቢነት ሲገልጹም ሊያጠፋ የመጣ አንድን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው በማለት ነው የገለጹት። ገብረ አብይ አህመድ ህዝብን ከህዝብ በማጋጨትና በማወናበድ ስልጣኑን ለማስቀጠል ቢሞክርም አልተሳካለትም የሚል አደገኛ ክስም አቅርበዋል። የብልጽግናን አስተዳደር በመጣል ላይ የተመሰረተው ጥምረትና ትብብር ወደ ከፍተኛ ደረጃ ተሸጋግሯልም ብሏል። በስም ያልጠቀሷቸውን የጥምረቱ ኃይሎች የጋራ ጠላታችን ነው ያሉትን መንግስትን ለመጣል መተባበራቸው እርግጥ ስለመሆኑም ይፋ አድርጓል። በአማራ ክልል የቀጠለውን ጦርነት በተመለከተ የተለያዩ መረጃዎች ወጥተዋል። አንድ ዓለም አቀፍ ሚዲያ የፎቶ ጋዜጠኛውን አማራ ክልል ድረስ በመላክ ሰፊ ትንታኔን ይዞ ወጥቷል። የመከላከያ ሰራዊት በበኩሉ የጠላትን ተላላኪ እጁን እየቆረጥን ነው ሲል፣ የክልሉ መንግስት ደግሞ የምስራቅ ጎጃም ዞን አካባቢዎችን ከፋኖ ታጣቂዎች እያጸዳው ነው የሚል መግለጫን አሰራጭቷል። ግሎብ ኤንድ ሜል የፎቶ ጋዜጠኛ ሲግፍሪድ ሞዶላ ወደ ኢትዮጵያ አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደረስባቸው አካባቢዎችን በአካል በመገኘት አዲስ የፎቶ ሀተታ አሳትሟል። ሲግፍሪድ ሞዶላ በሸዋ የፋኖ ወታደራዊ ዘመቻዎች ዋና አዛዥ ሆነው አሳልፍ ደስታ ጋር የተነጋገረ ሲሆን አሳልፍ የኢትዮጵያ ሰራዊት በሲቪሎች ላይ ያለ ልዩነት ግድያና ጥቃት ፈጽሟል ሲል ለፎቶ ጋዜጠኛው መናገሩን የፎቶ ዳሰሳው አስነብቧል። ወደ ከተሞች ሲገቡ ሲቪሎችን ይገድላሉ፣ የድሮን ጥቃቶች በትምህርት ቤቶች፣ ሆስፒታሎችና የሃይማኖት በዓላትን ኢላማ ያደርጋሉ የሚል ክስም የፋኖ አመራሩ ለዘገባው ሰጥቷል። የፎቶ ዳሰሳው ከ5 ወር ከ20 ቀናት በፊት ማለትም በየካቲት 2018 ገደማ በአካባቢዋ የድሮን ጥቃት በደረሰበት ወቅት ቤቷ የነበረችውን የ27 ዓመቷን ፍቅር አደላይነህን ታሪክ ያካተተ ነው። እሷን በከባድ ፍንዳታ ድምጽ መንቃቷንና በዙሪያ ውድመትን ማየቷን ታስታውሳለች። ወንድሟን በጥቃቱ ህይወቱ ማለፉን ተናግራለች። ተጨማሪ ፎቶዎች በኢትዮጵያ ሰራዊት ተፈጽሟል በተባለ የድሮን ጥቃት በፋኖ ቁጥጥር ስር በሚገኝ ከተማ ውስጥ የወደመ ትምህርት ቤትን ያሳያሉ። ግጭቱ በአማራ ክልል የሚገኙ በርካታ ትምህርት ቤቶች እንዲወድሙ ወይንም ለተፈናቀሉ ቤተሰቦች መጠለያነት እንዲያገለግሉ አድርጓል ሲሉ ሲግፍሪድ ያነጋገራቸው የአካባቢው ነዋሪዎች እንደነገሩት በፎቶ ሀተታው ላይ ጨምሮ ተዘግቧል። የኢትዮጵያ መከላከያ ሰራዊት በበኩሉ በጎጃም ቀጠናዎች ድሎች እየተቀናጀው ነው የሚል ሀተታን በዛሬው ዕለት አስነብቧል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል መላኩ ገላነ በጸጥታ ማስከበር ግዳጅ ላይ የሚገኘውን የኮሩን ሰራዊት የዝግጁነት ደረጃ በቃኙበት ወቅት የኮሩ ሰራዊት የህዝብን ሰላም ለማረጋገጥ የሚያደርገውን ህግ የማስከበር ተግባር አጠናክሮ ቀጥሏል ይላሉ። ኮሩ በተሰማራበት የግዳጅ ቀጠናዎች ሁሉ ተላላኪ ሲሉ የጠሯቸው ኃይሎች ሴራ በማምከን ድልን መቀናጀት መለያው እየሆነ ነው ሲሉም አንስተዋል። ኮሩ ትልቅ አሃድ እንደመሆኑ መጠን በተሰጠው ተልእኮ ሁሉ ታላላቅ ድሎችንና ታሪካዊ ስኬቶችን እያስመዘገበ ቀጥሏል በማለትም ተደምጧል። ባለፉት 1 ወራት በጎጃም ቀጠና የታወጀውን የመከላከያ ዘመቻ ተከትሎ መከላከያ በዚያ ቀጠና ለረጅም ወራት በፋኖ ቁጥጥር ስር ውለው የነበሩ አካባቢዎችን እንዳስለቀቀ ከዚህ ቀደም መዘገቡ የሚዘነጋ አይደለም።
የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ የመከፈቱ ጉዳይ የሚወሰነው አሜሪካ ከቴህራን የቀረቡላትን ቅድመ ሁኔታዎች በሙሉ ስትቀበል ብቻ ነው ሲል ገለጸ። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ በበኩላቸው ሆርሙዝን በተመለከተ ከኦማን ጋር የሚደረገው ድርድር እየተጠናቀቀ ቢሆንም የስምምነት ወሽመጡ ይከፈታል ማለት አይደለም ብለዋል። በሆርሙዝ ሁለት ጫፎች የሚገኙት ኢራንና ኦማን ወሽመጡ የሚተዳደርበትን መንገድ በተመለከተ ሲደራደሩ ቆይተዋል። የድርድር ወደ መቋጫው መቃረቡን ተከትሎም የአሜሪካ ባለስልጣናት ሆርሙዝ መከፈቱ አይቀሬ እንደሆነ መናገራቸው ተሰምቷል። የውጭ ጉዳይ ሚኒስቴሩ አባስ አራክቺ ግን የሆርሙዝ ወሽመጥን ህጋዊ መዋቅር፣ አስተዳደርና የመርከብ ጉዞ መስመርን ለመወሰን የሚደረገው ድርድር ለስምምነት መቃረቡን ዛሬ ማለዳ ለጋዜጠኞች ተናግረዋል። ከኦማን ጋር ስምምነት መፈጸሙን ግን የወሽመጡን መከፈት አያረጋግጥም ሲሉ ጠቁመዋል። የሆርሙዝ መከፈት በሌሎች ሁኔታዎች ላይ የሚመሰረት እንደሆነ በማከል አሜሪካ የኢስላማባድ የመግባቢያ ስምምነትን በመጣሷ ካሳ እንድትከፍል ማድረግ ከቅድመ ሁኔታዎቹ አንዱ እንደሆነም ጠቅሷል። በዚህ ጉዳይ ላይ አስተያየት የሰጡት የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ጀነራል ሆሴ ሙሄቢ በተመሳሳይ ኦማን ጋር የሚደረገው ድርድር ከሆርሙዝ መከፈት ጋር ግንኙነት የለውም ብለዋል። ቃል አቀባዩ የሆርሙዝ ወሽመጥ ለኛ ኢኮኖሚያዊ የህዋ መስመር ብቻ አይደለም፣ በእስላማዊ ሪፐብሊክ እጅ የሚገኝ ጂኦግራፊካዊ አቅምና ጉልበት ጭምር እንጂ፣ ስለዚህ ጠላት ወሽመጡ እንዲከፈትና የኢራንን ቅድመ ሁኔታዎች ለመቀበል ይገደዳል ሲሉ ተናግረዋል። ለጥቀውም የአሜሪካ ወገን የኢራን እስላማዊ ሪፐብሊክ ቅድመ ሁኔታዎችን ሲቀበልና ጣልቃ የመግባት ሂደቱን ሲተው ሆርሙዝ ወሽመጥን እንደገና ለመክፈት የሚያስችሉ ሁኔታዎች ይኖራሉ በማለት ተናግረዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው መብቶቻችን በንግግር ማስከበር እየቻልን ለምን እንዋጋለን የሚል ጥያቄ ሲያነሱ ተደምጧል። ቴህራን ከያዘቻቸው አቋሞች ፈቀቅ እንደማትል የሚገልጹት ፕሬዝዳንቱ የጦርነቱ መቀጠል ግን ኢራን እጅ እንድትሰጥ የምትፈልገውን እስራኤል እንድንከተል የምትሻው መንገድ ነው በማለት ተደምጧል። 5 ወር ያለፈው የመካከለኛው ምስራቅ ግጭትን በድርድር ለመፍታት የተደረጉ ጥረቶች እስካሁን ድረስ ይሄ ነው የሚባል ውጤትን አላስገኙም። ሁለቱ ሀገራት ባለፈው ሰኔ ላይ በቀጣይ ጦርነቱን የሚቋጭ ድርድር ለማድረግ የሚያስችላቸውን ጊዜያዊ ተኩስ አቁም ስምምነት ተፈራርሞ የነበረ ቢሆንም በሳምንታት ጊዜ ውስጥ ጥቃት ወደ መፈጸም ተመልሰዋል። የአሜሪካው ፕሬዝዳንት ትራምፕ ከሰሞኑ ከኢራን ጋር ድርድር እየተካሄደ መሆኑን በተደጋጋሚ ሲናገሩ ቢደመጡም ቴህራን ለንግግር የመቀመጥ እድል እንዳልያዘች በመግለጽ ጭምር ነው ያስተባበለችው። ትናንት አርብ ወደ ስልጣን የመጡበትን ሁለተኛ ክብረ በዓልን አስመልክቶ ባስተላለፉት መልእክት ፕሬዝዳንት መሱድ ፔዜሽኪያን ኢራን በንግግር አማካኝነት የሊባኖስን ጦርነት ማስቆም፣ የተጣለውን እገዳ ማንሳትና የተወሰኑ ማዕቀቦችን እንዲላሉ ማድረግ መቻሏን ይጠቅሳሉ። ኢራን በንግግር አማካኝነት ብሔራዊ ጥቅሞቿን ለማስጠበቅ ዝግጁ መሆኗን የሚያነሱት መሱድ ፔዜሽኪያን ሉዓላዊነቷን ወይንም የመከላከል አቅሟን አደጋ ላይ የሚጥሉ ጥያቄዎች እንደማትቀበል መናገራቸውን የሀገሪቱ የዜና ወኪል የሆነው ኢርና ዘግቧል። ፔዜሽኪያን በንግግራቸው ድርድርን በተመለከተ በአገራቱ አመራር መካከል ተፈጥሯል ስለተባለው መከፋፈልም ጠቅሰዋል። የፕሬዝዳንቱ አስተዳደር የአገሪቱ አመራር ድርድር እንዲቀበል ጫና አድርጓል መባሉን ውድቅ አድርገው ዋና ዋና ውሳኔዎች የተላለፉት በአመራሩ ይሁንታና ቅንጅት ነው ይላሉ። አክለውም ዲፕሎማሲ ከኢራን የመከላከያ ጥንካሬ ጋር የማይጣጣም ተደርጎ መታየት የለበትም ሲሉ ተከራክረዋል። ድርድር የኢራንን መብቶችና ጥቅሞችን ለማስከበር ጠቃሚ ሊሆን እንደሚችል የገለጹ ሲሆን ይሁን እንጂ የኢራንን ወታደራዊና የመከላከል አቅም ለመበተን የሚቀርቡ ጥያቄዎች ተቀባይነት እንደማይኖራቸው ኢርና የተሰኘው የኢራን የዜና ወኪል ዘግቧል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።